በተለያዩ ሐዲሶች ሰብር የሚባለውን ነገር እንድንለማመደው ሰብር የሚባለውን ነገር እንድንይዘው መክረውናል። ሰብር የሚባለው ነገር ሶስት አይነት ነው። ሰብር ከሌለ በምን መልኩ ሊማረው ይችላል? አላህ ይዘንልን። ዛሬ እኛ 2 ሰዓት ከዛ በላይ ሞባይላችን ላይ ተተክለን ሰብረኛው ነን። በሞባይል የተለያየ ነገር እንመለከታለን። እግር ኳስ ብለን ገብተን እግር ኳስ 2 ሰዓት ከዛ በላይ ቁጭ ብለን በሰብር እንጨርሳለን። 40 ደቂቃ ከመግሪብ እስከ ኢሻ ሙሐደራ አለ፣ ቂራአት አለ፣ የነብዩ ሰለላሁ ዐለይሂ ወሰለም ሲራ አለ፣ ቁርአን ተፍሲር አለ፣ በአቂዳውም በፊቁም በሁሉም ፈን ላይ የሚሰጥ ትምህርት አለ ሲባል ሰብር አቃተን፣ መታገሱ ከበደን። በሌላ ነገር ግን ምንድነው በጣም ታጋሽ ሆነን። ሰብር አላህን በመታዘዝ ሰብር ያስፈልጋል። ሁለተኛው የሰብሩ አይነት አላህ ስብሓነሁ ወተዓላን አሰብሩ አን ማዕሲየቲላህ አላህን ላለማመፅ ሰብር ያስፈልጋል። ከአላህ ጋር ላለመጣላት ወንድሜ ሐላል የሆነችዋን አላህ እስኪያመጣልህ ሰብረኛ መሆን አለብህ። እህቴ አላህ ሐላልሽን እስኪያመጣልሽ ሰብረኛ መሆን አለብሽ። ሰብር ካጣ ግን ሐያቱን ያበላሸዋል። የተጨማለቀ ሐያት ይኖራል፣ በዝሙት ይኖራል፣ ከአላህ ይጣላል፣ ከራሱ ጋር ይጣላል። ለምን ከራሱ ጋር ይጣላል? ጭንቀት ውስጥ ይገባል፣ ነደም ውስጥ ይገባል። ለጥቂት ደስታ ሐያቱን በአጠቃላይ ምን ያደርገዋል? ያበላሸዋል። ስለዚህ አላህን ላለማመፅ ታጋሽ፣ እደርሳለሁ። እዚች ጋር የሚያታለል ነገር ቢመጣም እደርሳለሁ። ነገ ትዳር ላይ ሆኜ አላህ ጥሩ ልጆች ለግሶኝ በጥሩ ሁኔታ ሐያቴን አሳልፋለሁ ብለህ እዚህ የመጣብን ማሲያ ሙሲባዎችን የተለያዩ የሚያታሉ ነገሮችን ለአላህ ብለህ ከተውክ አላህ የተሻለ ነው የሚሰጠህ፣ ሐያትን ያማረ ያደርገዋል። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድ ነገር የተወ አላህ የተሻለ ይተካለታል። የተሻለ እህቴ መኪና አሳይቶ ብልጭ ነገር አሳይቶ ነይ ልጋብዝሽ ሲል በጭራሽ አላህ አለብኝ አላህን እፈራለሁ በይ። አንድ ንጉሥ አንዷን ሴት ጠራ። ንጉሥ ነው፣ ማን አለብኝ ሚከሰኝ ምን ሚለኝ የለም ብሎ እንደፈለገ ያደርጋል። ጠራና በይ ጠቅላላ በሩን ዝጊ አላት። ሁሉንም በር ዘጋች። ሁሉንም በር ዘጋች? አዎ። ሁሉም አዎ። ግን አንድ በር አልተዘጋልኝም ማለት ነው። የትኛው በር? የአላህ በር። አላህ ይመለከተኛል፣ አላህ ያየኛል። ስለዚህ ሰብር አላህን በመታዘዝ ሰብር ያስፈልጋል። ላለማመፅ ሰብር ያስፈልጋል። እንደዚሁም አላህ ሙሲባ ችግር ሲያመጣብን ደግሞ ምን ያስፈልጋል? ሰብር ያስፈልጋል። እነዚህ ሶስቱ ነገሮች በሐያታችን ላይ የሚከሰቱ ናቸው። የኛ ሐያት ኢማ ደስታ ወኢማ ሐዘን ነው። ወይ ደስታ ነው ወይ ሐዘን ነው አይደል? በደስታው ሰዓት አመስጋኝ ባሪያ ካልሆነ አንድ አላህ ባሪያ፣ በችግሩ ሰዓት ታጋሽ ካልሆነ በዱንያ ጭምር ዱንያን ባላንስ አድርጎ መሄድ አይችልም። አላህ በቁርአን ላይ እንደሚሞክረን እንደሚፈትነ ነገረን። ወለነብሉወነኩም ቢሸይኢን በአንዳች ነገር እንሞክራችኋለን እንፈትናችኋለን። ሚነል ኸውፍ አለ ከፍርሃት፣ ወልጁዕ ከረሃብ፣ ወነቅስ ሚነል አምዋል ከንብረት በማጓደል፣ ወልአንፉሲ ከነፍስን በማጓደል። ቤተሰብን ይወስድብሃል፣ እናትን ይወስድብሃል፣ አባትህን፣ ልጅህን፣ ሚስትህን ይወስዳል። ይሁን ከቤተሰብ አካል አንዱን በማጓደል እንሞክራቸዋለን። ወሰመራት አለ በፍራፍሬዎችም በማጓደል ደረሰልኝ ስትል አመድ ይሆንብሃል። የዚህ ጊዜ ወበሽሪ ሳቢሪን ታጋሾችን አበስራቸው አለ አላህ። ማን ናቸው እነዛ? ሙሲባ ሲመጣባቸው እንኳን የጠፋው ንብረት የሞተው አባቴ ቤተሰቤ አይደለም እኔስ የማን ንብረት ነኝ? እኔም የአላህ ነኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህ ነን ወደ እሱም ተመላሹ። አጀበን ሊአምሪል ሙእሚን የሙእሚን ነገር እጅጉን ይገርማል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢነ አምረሁ ኩለሁ ለሁ ኸይር የእሱ ነገር ደግሞ ሁሉም ኸይር። ደስታ ሲመጣ ሸከረ አላህን ያመሰግናል። ፈካነ ኸይረን ለሁ ይህ ለሱ የተሻለ ነው። ወኢነ አሳበቱ ደራኡ ችግር ሲመጣበት ደግሞ ሶበረ ትዕግስት ያደርጋል። ፈካነ ኸይረን ለሁ ይህ ለሱ የተሻለ ነው። ረዋሁ ሙስሊም። አየ ደስታ ሲመጣ በእውቀቴ በጉልበቴ እንደ ቃሩን የቃሩን መንሃጅ አይዝም። ይሄ እኮ በእውቀቴ በኢልም ያገኘሁት ብሎ አላህ የሰጠውን ጸጋ ምን ያደርጋል? ያስተባብላል። ሙእሚን
ጸጋ ሲመጣ ትላንት ባዶ ነበርኩ ዛሬ ነው አላህ አንበሻበሸኝ የሁሉ ነገር ስጠኝ ጌታዬ ነው ምስጋና ይገባው ብሎ ምስጋና የሰደቃ ምስጋና ያወጣል አለ የሰደቃ ምስጋና አላህ የሰጠኝን በመስጠት ባለማመጽ የአላህ ባሪያዎች ላይ ባለመኩራት ብሎ ራሱን ዝቅ ያደርጋል ከዚህ ውጭ ከሆነስ የዛኔ ገንዘቡ ሲመጣ ከኛ በላይ ላሳር ማን አለ ሰደቃም ካወጣ ደግሞ አላህ ይዘንላቸው ያወጣላቸውን ሰዎች ይመጻደቅባቸዋል እነዚህ እኮ እኛ ነን ዛሬ ያሳደግናቸው ትላንት ባዶ ነበሩ እያለ ሰውን ያሸማቅቅበታል የዛ አይነት አይደለም የተወደሰው የዛ አይነት አይደለም ነብዩ የተገረሙበት ደስታ ሲያገኙ አላህን የሚያመሰግን ሲቸገር የሚታገዝ የዛ አይነት ሰው ነብዩ ሰለላሁ ዐለይሂ ወሰለም እጅጉን ተገረሙበት ሶብር ማለት ቅድም እንዳልኳችሁ ትልቅ ስጦታ ነው أبي سعد بن مالك بن سنان الخدري رضي الله عنهما أن الناس من الأنصار نيسا أبا سناقروا كأنصار سوّج مدوا نبي صلى الله عليه وسلم زند سألوا رسول الله صلى الله عليه وسلم فأطاهم يا الله ملك تنيا ونقر تيقواتشو نبي يسدواتشو نبي قام بيل نبي قام مستثنوا سبحان الله ستون يمن ست الله هدرقن آمين بلوها يمن لقس الله هدرقن مستت راسو مستتني تيقال والله مستت يتهيقال سبحان الله نبي سطو ثم سألوه أو نمتيقواتشو نبي فأطاهم سطواتشو حتى نفد ما عنده نبي زند يالو سكيال كدرس بعدو سكيو فقال لهم حين أنفق كل شيء بيده بجاتشو يالون هلو النقر كسطو والا كجرسو والا ما يكون عندي من خير فلن أدخره أنكم كخير نقركو إن أنت زند مدبكو ماسكمتوكو يلم بينو رسط أنا بران ከዛ ግን ለሁሉም ትልቅ መልእክት አስተላለፉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወመን يستعفف ጥብቁነትን የፈለገ አላህ ጥብቁ እንዲሆን ያደርገዋል ወመን يستغني يغنيه الله እንዲብቃቃ የፈለገም አላህ ያብቃቃዋል ወመን يتصبر ሶብር ማድረግንም የፈለገ ለሶብር ራስ ነፍስያውን ያሸነፈ ደግሞ ምንም ችግር ሲመጣ ሶብረኛ ከሆነ አላህ ይህንን ይለግሰዋል ወማ أعطي أحد عطاء خيرا وأوصى من الصبر لأند صبر كصبر يبلده يتشال نجر يتسطو نجر سفي نجر يلم سبحان الله بمدر لأند صبرنيا تلك سطوتا يتسطو سو ما نمي ሀብት ኖሮም ሶብር ያስፈልጋል እኮ ዛሬ ሀብት ሲመጣ ሶብር ሲያጣ ሰው እንዴት እንደሚያደርገው ሱብሃንአላህ እየተመለከትን ነው ብዙ ነገሮች ይሄ ትልቅ ስጦታ ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት ስለዚህ ይሄንን ስጦታ ረሱል አለይሂ ሰላቱ ወሰለም እንደነገሩን እኛም ልንጠቀምበት ይገባል ነብዩ ሰለላሁ ዐለይሂ ወሰለም ችግሮች ሲፈራረቁ ትግስት ማድረግ እንዳለብን መከራቸው ስድስቱን ቀበሩ በህይወት ይያል በጣም የወዷትን ባለቤታቸው እናታችን ኸዲጃን ነብዩ ቀበሩ ለኢስላም ሲታገልላቸው የነበረ የጀርባ አጥንት የነበራቸው አጎታቸው እስልምናን ሳይቀበል ሞተ ነብዩ ልባቸው ተነካ አዘኑ እንደ ነብዩ ግን ታጋሽ ማንም አልነበረም ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ በጣም ላይ ፎጣ ምን የሚደረግ ነበር ትኩሳቱ ምኑ ራሳቸውን የሳት ይስታሉ ነቃ ይላሉ የሚጠይቁት ደግሞ ስለ ሰላት ጉዳይ ነበር ሰዎች ሰገዱ ወይ ነበር ጭንቀታቸው የሰላት ጉዳይ ከዛ በኋላ ይህን ጭንቀት ስትመለከት ፋጢማ ልጃቸው ዋ ከርባ አበታ ዋ አባቴን ዛሬ ጭንቀት ያዛቸው ብላ ስትለቅስ ስትጨነቅ فقال نبي منالو ليس على أبيك كرب بعد اليوم كزاري كم بوالا أباتش لاي ጭንቀት የሚባል ነገር የለም ማለት ወደ አኺራ ሊሄድ ነው ከአላህ ጋር ልገናኝ ነው የጸጋ አይነቶችን ላገኝ ነው የዱንያን ታብ ጭንቀትን ተገላግዬ ልሄድ ነው ይላል ጭንቀት የለም ልክ ነብዩ ሰለላሁ ዐለይሂ ወሰለም فلما مات የሞቱ ጊዜ ፋጢማ ነች ያ አበታ አጃበ ረበን ደአ አባቴ ወይ የጌታውን ጥሪ ይሻለ ተቀበለ ያ አበታ ጀነቱል ፊርደውስ ማዕዋ አባቴ ወይ ጀነቱል ፊርደውስ መኖሪያው ይሁን ያ አበታ ኢላ ጅብሪል ወሁወ ሸሩ ለኩም እናንተ ወደዳችሁ ነገር መጥፎ ሊሆን ይችላል የጠላችሁት ደግሞ ኸይር ሊሆን ይችላል ለምን والله يعلم وانتم لا تعلمون الله ያውቃል እናንተ አታውቁም እኔና አንተ ፊት ለፊታችን ነው የምናየው ከበስተጀርባችን ያለውን አናይም ማለት ዱንያ ፊት ለፊታችን ያለውን እኮ ርቀት ትንሽ ነው የምናየው ራሱ አላህ ከዚህ በኋላ ያሉ ነገሮችን በአጠቃላይ የሚያውቅ ጌታ ነው አላህ ያውቃል እናንተ አታውቁም የሆነ ነገር ሲከሰት ለምንድን ነው ለኸይር ነው ሰልማን አልዓውዳ حفظه الله
አሁን እስር ላይ የሚገኙት አላህ ነጃ ይበላቸው አንድ ቂሳ ይናገራሉ። የለም እነዚህ ግን ይሄን አድርጎ መቃረቢያ ነው ብሎ ልክ አስተኝቶ ሊያርዱ ሲሉ አውራጣቱ ቆራጣ ለአምላካችንማ ጎደሎ ነገር አናቀርብም ብለው ለቀቁት። ምን ይላል ይሄ ጉደኛ ለኸይር ነው ያለኝ እውነትም ለኸይር ነው ብሎ ሄደና ይፈቷል። ዛሬ ይሄ ገጥሞኝ እንዲህ ሲለው የኔም መታሰር ለኸይር ነው አለው። እንዴት አለው? ካንተ ጋር ቦርኖ ነው የኔ ነበር የሚቆረጠው አለ። ምን ሙሉ ነኝና አለ ለኸይር ነው። የሆነ ነገር ሲመጣ ለኸይር ነው። አላህ አንድ ነገር የሚያመጣው ለበጎ ነው የሚለው ነገር እኛ ጋር መምጣት አለበት። ሶብር የሚባለው ነገር ነገሩ ሲከሰት ነው። እዚዋ ቀብር ላይ ታለቅሳለች። እስቢሪ ኢተቂላህ ወስቢሪ አላት። አላህን ፍሪ ታገሺ ሲላት ፈቃለት ኢለይከ አኒ ያልተነካ ግልግል ያቀል አይነት ነገር አንተ በእኔ ቦታ እኮ አይደለህም አንተ ላይ ደረሰ እንዲህ አይነት ነገር አለች። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዝም ብሏት ሄዱ። ፈኢነከ ማን ነው የዚህ ጊዜ ማን ነው እሷ ማለት ፈኢነከ ለም ቱሲብ ቢሙሲበቲ አንተ እኔ ጋር የደረሰብኝ ላንተ አልደረሰብህም። ወለም ተዕሪፉሁ ነብዩ ሰለላሁ ዐለይሂ ወሰለም ሆናቸውን ግን አላወቀችም። ፈቂለ ለሃ ኢነሁ ነብዩ ሰለላሁ ዐለይሂ ወሰለም አሁን እኮ ያናገሩሽ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ናቸው አሏት። ሮጠች። የነብዩ በር ላይ ነገር የለም አለች። ገባው አንተ አላህ መልእክተኛ እርሶ መሆኑትን እኮ አላወቅኩም ስትላቸው ነብዩ እኔ መሆን ሌላ ሰው መሆን ሳይሆን ጥቅልል ያለ መልእክት ለኛም ለሷ የሚሆን ተናገሩ። ምን ኢነማ ሰብሩ እንደ ሰጅመቲ ኡላ ሶብር ማለት መጀመሪያ ጉዳዩ አደጋው የሆነ ነገር ሲከሰት የዛ ሰዓት ዋጥ ማድረግ የሆነ ነገር ሲመጣ ዋጥ ስታደርግ ሶብረኛ ነው። ከሰለፎች አንደኛው አገልጋይ ትኩስ አለቀቀችባቸው ከነቀ እንዴት ትኩስ አስቡት እንዴት እንደሚለበልብ በጣም ቁጣ ሲማቅፈ እቻ አገልጋይ ነበረች ዓሊም ነበረችና ወልጅ አውፍ ብየሻለሁ والله يحب المحسنين አላህ በጎ የሚሰሩትን ይወዳል የሚለውን የቁርአን አንቀጽ ስትቀራ ለአላህ ብዬ ደግሞ ነፃ አውጥቼሻለሁ አላት። መከራ ደርሶባቸው ምን ይሉ የሚታገሱ ሶብር ጀነት እንድትገባ ምን እንዳይሰጥሃል ነገሮችን ያመቻችልሃል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴት የጀነት መሆኗን ዱንያ ላይ መሰከሩ። አብዱላህ አጣ ኢብኑ ረባህ የአብዱላህ ኢብኑ አባስ ተማሪ ናቸው። ምን አሉ? አላ ኡሪከ ኢምራአተ ሚን አህሊል ጀና የጀነትን ሴት ዱንያ ላይ አላሳየም ላሳያ አሉ። ማን ናት እሷ? እቺ ጥቁር ሴት ናት። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጡ። በተለይ ሴቶች በደንብ ስሙ። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣች። ፈቃለት አለች እኔ አውድቅ በሽታ አለብኝ ራሴን ስቼ ወድቃለሁ። በዛ ሰዓት ወኢኒ አተከሸፍ እገላለጻለሁ። ፈድኡ ላህ ተዓላ ሊህ አላህን ለምኑልኝ አላህ አፍያ እንዲያረገኝ አለች። ነብዩ ሰለላሁ ዐለይሂ ወሰለም አሏት ኢንሺእቲ ሰበርቲ በዚህ በመጣብሽ ሙሲባ ታጋሽ ሆነሽ ከቀጠልሽ ወለኪል ጀና ላንቺ ጀነት አለሽ አሏት። ወኢንሺእቲ ከፈለክሽ ደግሞ دعوت الله تعالى أن يعافيك الله عافية عندي أدركش دعاء أدرك اللي شالله تدنيا اللي شالله. فقالت أصبر أردت تقص الله جنتني مسألة ستوتا نجر جنات سور كجن الجلال لسالله حجابيس يتايب بنيال حجابي الجلال لسب بنيال عليك يا الله بتشجر ساعات راسان ستا وركا يميدر سبات بمسراو نجركو عندو أيتايك بك كاكمو بلاينا እቺ ሴት ግን በዛ መከራውና እኔ እኮ ገላለጻለሁ አንተ አላህ መልእክተኛ አለቻቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄን እንዳልገላለጽ ብቻ ዱአ አርጉልኝ ስትላቸው ዱአ አድር ወተሽ ብቻ ዘና አርግኝ ሲሉሽ እሺ ብለሽ እንትን ትእዛዝ የምትቀበይ እህቴ ይሄ ሐዲስ ላንቺ ትልቅ ምክር ነው። ወደ አላህ ተመለሽ፣ ታገሽ፣ ሶብር አድርጊ። ዱንያ ላይ ሶብር አድርገሽ ለአላህ ብለሽ ከጸናሽ አላህ ሱብሓነሁ ላይ በሚደርስበት መከራ ምን እንደሚመነዳ አላህ መልእክተኛ ነገሩን። ما يصيب المسلم من نصب ولا وصب ولا هم ولا حزن ولا أذى عند مسلم ችግር በሽታ እንደዚሁም ሐሳብ ጭንቀት ሐዘን አያገኘው ሐታ አሉ ሾክ እንኳን ሾክ የሚወጋ ሾክ ቢያገኘው በዛ ነገር ላይ ሶብር ካደረገ ኢላ ከፈረ الله بها من خطاياه الله ወንጀሉን ያብስለታል። እንቅፋት መጥቶ ወንጀል የሚያሳብስ ነው በምን ሶብር ካለ። ደግሞ መከራ ሲመጣ አላህ ባሪያዎቹን ሲወድ ነው። ኢዛ አራደ አላሁ ቢዐብዲሂ ልኸይረ አላህ በባሪያው ላይ ኸይር ነገር ሲፈልጋሉ ዐጀለ ለሁ ልዕቁበተ ፊ ዱንያ በዱንያ ቅጣቱን ያፋጥንለታል አሉ። ወኢዛ አራደ አላሁ ቢዐብዲሂ ሸረ
በባሪያው ላይ መጥፎ ነገር ሲፈልግበት አምሰከ አንሁ እሱን ይይዝበታል። በቃ እዚህ በላ ሳይመጣ ሲቀር ምን ሲል የተስተካከለ ይመስላል። አንድ ሐዲስ በጣም ያጅበኛል። ስለ ሙናፊቅና ስለ ሙእሚን ሲናገሩ ስለሰለም በአንድ ዛፍ መገቡት። የሆነ ዛፍ አለ፣ ወደዚህ ንፋሱ ወደዚህ ያደርጓል። የሙእሚን ምሳሌ ይሄ ነው። ዛሬ ይታመማል፣ ነገ ይነሳል። ዛሬ መከራ ይደርስበታል፣ ነገ እንትን ይላል። ሙናፊቅስ ምንም ንቅንቅ አድርጎም ያዛፍ ንፋስ እንትን አይለው። መቼ ነው የሚወድቀው? አንዴ ጥብቅ ሲል ነገሩ ክራውድ ሲል መኪና መንገድ ተዘጋግቶ እንደሚከፈተው እኛም ነገሮቹ ክራውድ ሲሆንብን አላህ ነገሮችን ይከፋፍትልናል። ስለዚህ በዚህ ዱንያ ሀያታችን ላይ እነዚህና መሰል ነገሮችን አስተካክለን እንሂድ። ሙተቂን ወሒዝቢከ አልሙፍሊሒን ወአውሊያኢከ አሳሊሒን አቁሉ ሃዛል ቀውል ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚን ሚን ኩሊ ዘንቢን። ከረሃብ የተነሳ አላህ ድሉን አላህ ያምጣላቸው። ህፃናት በረሃብ እያለቁ ነው። በጽናት ግን ለመሞት ተዘጋጅተዋል። ሶሪያ ድል አገኘች አይደል? ድሉን እስከ መጨረሻ ድል አላህ ያድርገው። አሚን በሏ። አሚን። እኔ ለምናገረው እናንተ አሚን ልትሉን ትፈራላችሁ። ድሉን ድል አላህ ያድርገው። ለነሱ ያሳየን ድል አላህ በገዛ ላይ በፊሊስጤም ላይም አላህ ያሳየን። በአላህ መንገድ የሚታገሉትን አሁንም የበላይነቱን አላህ ይወፍቃቸው። ይሄ የሰብር ውጤት ነው። ሰብር። ዲኔን አለቅም። ዛሬ ግን የሆነ ችግር ደረሰብኝ ብዬ ዲኔን እለቀዋለሁ፣ እሸጠዋለሁ አይደል? እሸጠዋለሁ። በእስልምና የእንስት የሴት ሸሂድ የሆነችው ሱመያ የተገደለችበት ዲን ነው። ነብዩ ከአገር የተባረሩበት ብዙ መከራ ያዩበት ዲን ነው። በዚሁ በአገራችን አጼዎቹ በሙስሊሙ ላይ ብዙ መከራ ያዘንቡበት ዲን ነው። እኛ ጋር ሲመጣ እንዴት ቀላል ነው ታዲያ? ቸገረኝ ብዬ ዛሬ ዲን እሸጠዋለሁ? ሰላቴን እተዋለሁ? የሆነ ነገር ሲጎልብኝ ከአላህ መንገድ እርቃለሁ? ከአላህ ቤት እርቃለሁ? ላ ወንድሞች ታጋሽ የትዕግስተኞች ምንዳ ኢነማ ይወፋ ሳቢሩነ አጅረሁም ቢገይሪ ሂሳብ ነው፣ ያለ ገደብ ነው። አላህ ብቻ ነው ይህንን ምንዳ ትልቅ አድርጎ የሚሰጠው። ስለዚህ ሶብር፣ በንግድህ ላይ ሶብረኛ፣ ጭቅጭቅ ሲመጣ ምን ሲመጣ ታጋሽ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሁለት ሰዎች